ይሄ ዓለም ቁሳዊው የሆነው ዓለም ይታክተኛል። በጣም ብዙ ሀገሮች ሄጃለሁ፣ አውሮፓም፣ አሜሪካም፣ ካናዳም እና ይሄ ንጉሥ ሰለሞን ካለው ነገር ጋር እስማማለሁ። ከምድር በታች ምንም አዲስ ነገር የለም ካለው ሐሳብ ጋር ይስማማኛል። ምክንያቱም እየኖርኩኝ በምድር ላይ እታክታለሁ፣ ስልችት ይለኛል። ኢትዮጵያ ብቻ አይደለም፣ ሁሉም ቦታ በሆን ይሄ ምድራዊው ዓለም ያሰለቸኛል። ታዲያ ምድራዊው ዓለም ሲያሰለቸኝ፣ ቁሳዊው ዓለም ሲያሰለቸኝ፣ ማምለጫዬ መንፈሳዊው ዓለም ሰፊ ነው፣ መጨረሻ የለው፣ አይሰለች ስፒሪቹዋል ወርልድ። ስለዚህ ይህኛው ሲያሰለቸኝ፣ መሿለኪያ ሲያደክመኝ፣ ያኛውን መንፈሳዊውን ዓለም ወደሱ ይሄዳል፣ ወደሱ ጠጋል። ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበር። ዛሬ ግን ስልጣኔ፣ ትልቁ ስልጣኔ መንፈሳዊነት እየሆነ መጣ። የስልጣኔ ቁጮ ነው ተብሎ የምታስቡት ሆሊውድ የዛሬ 10 ዓመት 15 ዓመት አካባቢ በጣም ፋሲኔትድ የሚሆኑት በሳይኮሎጂ ነበር። ሳይኮሎጂ፣ ፊሎሶፊ፣ ሳይኮሎጂ ነበር። አሁን ግን እሱ ተቀይሮ በጣም ፋሲኔትድ የሚሆኑት የሚፈልጉትና የሚያስደንቃቸው ነገር መንፈሳዊው። አስተማሪዎቻቸው መንፈሳዊ መምህራን እነ ዲፓክ ቾፕራ የሚባሉ መንፈሳዊ መምህራንን ነው የሚከተሉት። የሚያነቧቸው መጽሐፍቶች በዓለም ዙሪያ ከፍተኛ ተቀባይነትን የሚያገኙት መንፈሳዊ ነክ የሆኑት ናቸው። the power of now, the new earth, the secret, spiritual touch ያላቸው ናቸው የሚነበቡት በዓለም ዙሪያ መንፈሳዊ የሆኑ ናቸው። መንፈሳዊውን ዓለም ስለምወደው ታዲያ መንፈሳዊነትን የሚያስተምሩ ሃይማኖቶችን ማጥናት እወዳለሁ። ሃይማኖቶችን ማጥናት ደስ ይለኛል። አንድም ትምህርቴም ስለሆነ ፕሮፌሽኔ ስለሆነ አንዱ ፕሮፌሽኔ ስለሆነ አጠናለሁ። እኔ መሰረቴ ሕክምና ነው፣ ዶክተርና ሕክምና ነው። እዚህ ጥቁር አንበሳን የተማርኩት። ከዛ በኋላ ከወጣው በኋላ ግን በሕክምናው ብቻ ጥያቄዎችን መመለስ እንደማልችል ሲገባኝ ወደ ሳይኮሎጂ ሄድኩኝ 6 ኪሎ። ከዛ እሱም እንደማይበቃ ሲገባኝ ታጠፍኩና ወደ ቴዎሎጂ ደግሞ ሄድኩኝ፣ ወደ ስነ መለኮት። ሕክምናው ደግሞ የግድ አንድ ስቴፕ ማለፍ ስላለበት አንድ ስቴፕ ደግሞ በትሮፒካል ሜዲሲን ሄድኩኝ እና አንዱ ፊልዴም ነው ማለት ነው። አንዳንድ መድረክ ላይ የግድ ሆኖ ራሴን ሳስተዋውቅ ስለ ትምህርት አወራለሁ። ይሄን ተምሬ ይላል። ከዛ ኮንሰልተንሲ ሰራለሁ፣ ፐብሊክ ሄልዝ ስፔሻሊስት ነኝ ምናምን ስል አንድ ማስጠንቀቂያ ያለችኝ ሁል ጊዜ ለእናንተም ትጠቅማችሁ የሆነ እሷ ስትመጣ ስለ ራሴ ማውራት አቆማለሁ። ምን መሰላችሁ ማስጠንቀቂያዋ? ኮሎኔል መንግስቱ ኃይለማርያም አንድ ጊዜ አማኑኤል ሆስፒታል ሄደዋል እና ሄዱና ራሳቸውን ማስተዋወቅ ጀመሩ። እኔ ኮሎኔል መንግስቱ ኃይለማርያም እባላለሁ፣ የኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ ፕሬዝደንት ነኝ፣ የኢትዮጵያ ሰራተኞች ፓርቲ ሊቀመንበር ነኝ፣ የጦር ኃይሎች ጠቅላይ አዛዥ ነኝ ብለው ሊቀጥሉ ሲሉ ከመሃል አንዱ ህመምተኛ እጁን አነሳ። እሳቸውም ማቋረጥ በፍጹም አይቻልም ታውቃላችሁ። ግን አንዱ እጁን ሲያነሳ በጣም ገርሟቸው እሺ ምንድነው አሉት። ከዛ ምን አላቸው? ጋሽ ታው እኛም ሲጀምር እንዲህ ነበር የምንል። እሱ አሁን ለትዝ ትለኝና ቶሎ አቆማለሁ ስለ ራሴ ማውራት ጀምሮኝ እንዳይሆን ብዬ። ስለዚህ ሃይማኖቶችን እወዳለሁ፣ እኔ በጣም ነው የምወደው። እኛ ሀገር ያሉት ሃይማኖቶች አብርሃሚክ ሪሊጅንስ ይባላል። አብርሃሚክ ሪሊጅንስ ማለት ክርስትና፣ እስልምና፣ ጁዳይዝም፣ እነዚህ ሶስቱ አባታችን አብርሃም ነው ብለው ስለሚሉ አንድ ላይ ተሰብስበው አብርሃሚክ ሪሊጅንስ፣ በአብርሃም ስር ያሉ ሃይማኖቶች ይባላል። እነዚህ ሃይማኖቶች በመገለጥ ላይ በሬቨሌሽን ላይ የተመሰረቱ ናቸው። ለሙሴ ተገለጠለት፣ መገለጥን አገኘ። በቁጥቋጦ ሆኖ ተገለጠለት እግዚአብሔር መልአክ። ለነቢዩ መሐመድ መልአክ ተገለጠላቸው።
በክርስትና ደግሞ የእግዚአብሔር ልጅ ተገለጠ እንላለን። እግዚአብሔር ልጁን ገለጠ እንላለን። አሁን በመገለጥ ላይ ሳይሆን በፍልስፍና ላይ የተመሰረቱ ግን ሃይማኖቶች አሉ። በመገለጥ ላይ ሳይሆን በፊሎሶፊ ላይ በአስተሳሰብ ላይ የተመሰረቱ ሃይማኖቶች አሉ። ኢስተርን ሪሊጅንስ የምንላቸው ሂንዱይዝም፣ ቡዲዝም፣ ኮንፊሽኒዝም፣ ታኦይዝም የሚባሉ በመገለጥ ላይ ሳይሆን እግዚአብሔር ተገለጠልኝ በሚል ሳይሆን በአስተሳሰብና በሐሳብ ላይ የተመሰረቱ ሃይማኖቶች አሉ። ለእኛ እነዚህ አብርሃሚክ ሪሊጅኖች ይበቁናል። ከነዛ ተጨማሪ አያስፈልጉንም፣ ግን እንዲሁ ለጨዋታውን የማነሳቸው ኮንፊሽኒዝም ኮንፊሽየስ የሚባል ሰው ነው የመሰረተው። ቻይና የተመሰረተው ኮንፊሽየስ ከክርስቶስ ልደት በፊት 551 አካባቢ የተወለደ ሰው ነው። ኮንፊሽየስ ስለ ገነት አያወራም፣ ስለ ሲኦል አያወራም፣ ስለ ኃጢአት አያወራም። መላእክት የለ፣ ቅዱሳን የሉ፣ ስለ እግዚአብሔር አያነሳ፣ ስለ ሲኦል አያነሳ፣ ስለ ገነት አያነሳ። ምን አደረገ? ኑሮ በምድር ላይ ነው ብሎ አስተማራቸው። እዚችው ነው እሴት አስተማራቸው፣ ቫልዩ አስተማራቸው። እዛ የሚጠብቀ ሽልማት የለም ቅጣት የለም ብሎ። ስለዚህ ኮንፊሽኒዝም መንፈሳዊ አይደለም፣ እንደውም በቃ እሴት ነው ያስተማራቸው፣ ቫልዩን ያስተማራቸው። ስለ ቤተሰብ፣ ስለ ትምህርት፣ ስለ መንግስት፣ ስለ ፍትህ፣ ስለ መልካምነት፣ ስለ ትክክልነት፣ ስለ ኮሬክትነስ አስተማራቸው። መሰረቱን ይህንን አደረገ። how to live in this world። የሚገርማችሁ ነገር አሁን ባለችው ቻይና በሥራ ባህላቸው ላይ፣ በመንግስታዊ አመለካከታቸው ላይ፣ በባህሪያቸው ላይ የዚህ ሰውዬ ተጽዕኖ አለ። ኮንፊሽኒዝም አሁንም ቻይና አለ። ሁለተኛው ሂንዱይዝም መስራች የለውም፣ ጳጳስ የለውም፣ ሲኖዶስ የለውም፣ አንድ ወጥ ቴዎሎጂ የለውም። ከፈለጋችሁ የፈለጋችሁትን ያህል አምላክ መከተል ትችላላችሁ። እስልምና ልክ ነው በሉት፣ ሂንዱይዝም አዎ ልክ ነው ይላችሁ። ክርስትና ልክ ነው፣ ጁዳይዝም ልክ ነው። ምን መሰላችሁ የሚሉት? ሁሉም እምነቶች ልክ ናቸው፣ ሁሉም እምነቶች ወደ መዳን ያመጣሉ ብለው ነው የሚያምኑት የሂንዱይዝም አስተማሪዎች። እውነት አንድ ነች፣ ግን በተለያየ ስም ትጠራለች ይላሉ። ከዓለም ከክርስትናና ከእስልምና ቀጥሎ ሶስተኛ ደረጃን ይዞ ይከተላል ሂንዱይዝም። አምላካቸውን ብራህማን ይሉታል እና እያንዳንዱ ሰው ውስጥ አምላክ አለው ብለው ያምናሉ። እያንዳንዱ ሰው ውስጥ አምላክ አለ። እያንዳንዱ ሰው ውስጥ አምላክ ስላለ ሰላም ሲባባሉ ናመስቴ የሚሉት እንደዚህ ብለው እጅ የሚነሱት በእኔ ውስጥ ያለው አምላክ በአንተ ውስጥ ላለው ያንተ ውስጥ ያለውን አምላክ ያከብራል ማለታቸው ነው። ወይም እኔ አንተን እጅ ነሳለሁ፣ እኔ ውስጥ ያለው አምላክ በአንተ ውስጥ ያለውን አምላክ ያከብራል ማለታቸው ነው። ናመስቴ ማለት እሱ ነው። እንደች የሚሏት እሷን ነው። እና ዌይ ኦፍ ላይፍ ዳርማ ነው የሚሉት። አንድ ጊዜ ዶክተር ሳ የሚባል አስተማሪ ነበር የሳይኮሎጂ አዲስ አበባ ዩኒቨርሲቲ። እና ቤታችን ብትመጣ አለኝ ቤተሰቦቼ በጣም በአክብሮት ነው የሚያስተናግደዋል። ለምን አልኩት፣ አምላክ ቢሆንስ ብሎ ነው የሚያስቡታል። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኝ ያከብራሉ። ለምን? ምናልባት አምላክ ቢሆንስ ብሎ ነው።